ሚኪን የበላ ጅብ አልጮህ አለ። ምን ጉድ ነው? ሚኪን ወደ ምን ውስጥ ወሰደችው ሴትዮዋ? ወይኔ በእግዚአብሔር! አረ ፈጣሪ ሆይ አደራህን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ውድ እስልምና ተከታይ ሁላችሁም ቤተሰቦች ኢድ ሙባረክ ብያለሁ። በሰላም በፍቅር ያመት ሰው ይበለን። እንግዲህ ዛሬ ሚኪዬ ታውቃላችሁ፣ ሰሞኑን እንግዲህ እዛ ጫካ ውስጥ ሄዶ ያቺ እብድ የሆነች ሴትዮ ያው ጫካ ውስጥ ስትጎትተው ነበረ እንዳያችሁት እና ወደ ጫካ ውስጥ ነው ያስገባችው። ግን የዝን ያህል ቀን ይጠፋል ትሰውረዋለች ብሎ የኔ ያገመተ ያለ አይመስለኝም። እኔ በጣም ነው የጨነቀኝ። ምክንያቱም ምን አደረገችው? ወይ እንደተባለው ገነጣጥላ ለጅብ ሰጠችው ወይስ ምንድን ነው? በእርግጥ ትፈራለች፣ እንደዛ ታረጋለች ብዬ አላስብም። ታዋቂም ስለሆነ ጀግናም ስለሆነ ጋዜጠኛም ስለሆነ ታረጋለች ብዬ አላስብም። ግን ምንድን ነው እየተደረገ ያለው? እንዲህ ነው። እኔ አንዳንዴ ራሳችሁን መከላከል የማይችል ሰው ነው ይዛችሁ የምትሄዱት። ቢያንስ እንዴት ነው እሱን ማዳን ያቃታችሁ? እንደገና ጎትታ ስትሄድ አይታችኋል። እንዴት ነው እንዲህ? ምን ውስጥ አስገባችሁ? ሴትዮዋ ምን ውስጥ ነው ያስገባችሁ? በማግስቱ ይዛችኋታል። የቤቷ ገብታችሁ ተደብቃ አውጥታችኋታል። ስለዚህ ሴትዮዋ ዋናዋን ከያዛችኋት እንድትናገር እንድትናዘዝ ማድረግ ነው እንዴ። ልጁንም አምጡት እንጂ ወደ ምን ውስጥ ነው የጨመረችው? እኛ እኮ ተንከራተትን፣ ተጨንቀን ሞትን እንዴ። ኧረ በስመ አብ! ኧረ ሚኪን የበላ ጅብ አልጮህ ብሏል። እውነቴን ነው እግዚአብሔርን። እኔ አላቅም። ነገ ይመጣል ዛሬ ይመጣል እያልኩ ነው ሁሌ የምጠብቀው፣ ግን የለም፣ ምንም የለም። በቤቱ የሚለቀቀው ሌላ ነገር ነው። ዋናዋን ያዝን ምናምን። ዋናዋን ማውረድ ይዛችኋታል እኮ ይዛለታ። ኧረ አምጪ በሏት፣ አናግሯት እንጂ በሚገባ ቋንቋ። እንዴ ዝም ብሎ ሰው ማገታል እንዴ? ሰው በካሜራ እያያት እኮ ነው ያገተችው፣ የጎተተችው ጫካ ውስጥ፣ ጫካ ለጫካ። ምን አይነት ጊዜ ነው ያመጣብን ፈጣሪ ወይ! እና ምን ውስጥ አደረገችው ሴትዮዋ? እባካችሁ ሁላችሁም እንጸልይ። ኧረ ሀገራችን ውስጥ ያለው እንደዚህ አይነት መንፈስ ፈጣሪ አምላክ ኧረ ወደዛ ይምዘዝልን። እና ወንድማችን ሚኪዬ እውነቴን ነው፣ በጣም ተጨንቀናል፣ በጣም አስበናል። እግዚአብሔር አምላክ እንግዲህ አለው ብለ እንድናይ ያብቃን። መከራ በዝቷል። ይህን 4-5 ወር በጣም ነው መከራ ይሄ የበዛው። አንዴ ባንዱ አንዴ ባንዱ እና እግዚአብሔር አምላክ ከዚህ ሁሉ ፈተና ይሄን ሁሉ ፈተና ቀለል ያርግላችሁ ለማለት ያክል ነው። ውድ ቤተሰቦች እኔ እንጃ አላቅም። እኔ በጣም ነው የጨነቀኝ። እንግዲህ ሁላችንም ጸሎት እናድርግላቸው። ጀግኖቻችን በጣም ምን እንጃ አላቅም፣ ወጥመድ ውስጥ ነው የገቡት። በዛ አይን እኔ እንጃ እንዴት እንትን እንደሚሉ ግራ የገባኝና እንግዲህ ሁላችሁም በስደት ዓለም ያላችሁ ምንም አይንካችሁ። እግዚአብሔር አምላክ እድሜ ጤና ይስጣችሁ። በሌላ ቪዲዮ ውስጥ የምንገናኝ። ደህና ሁኑልኝ። ለጀግኖቻችን ሁላችንም እንጸልይ። እድሜ ጤና ይስጣቸው፣ ብርታቱን ይስጣቸው፣ ጥበቡን ያብዛላቸው እያልን ሁላችንም ጸሎት እናድርግላቸው። መልካም